ቲና እንግዲህ አባባን ከእስር ቤት አስወጣቻቸው ማለት ነው። ቲና እንግዲህ መልካም ስራ ሰርታ አታውቅም ነበር። አሁን መልካም ስራ ሰርታለች። ቲና በእድሜ ልኬን ከእስር ቤት አልወጣም ነበር አስወጣሽኝ ብሏታል ማለት ነው። ነፍሴን ታደግሽው ቢያንስ የበደሌን ሩብ እንኳን አልከፈልኩም ብለዋለች ማለት ነው። እንግዲህ መልካም ስራ እንደዚህ ሲሰራ ያስመርቃል ማለት ነው። እንግዲህ ቲና መልካም ስራ ሰርታ አታውቅም ነበር። ብዙ ጊዜ እንትን ትል ነበር። እንግዲህ ቲና ከፍላ እንግዲህ አባባን ከእስር ቤት አስወጥታቸዋለች። ሁሉም እንግዲህ ቲናን አመስግነዋታል ማለት ነው። አንዳንዴ መጥፎ ሰው ወደ መልካም ሲመለስ መልካም ሰው የማያደርገውን ነው እና የሚያደርገው። አባባን ከእስር ቤት በማስፈታቷ በጣም ሁሉም ነው እንግዲህ ቲናን ያመሰገናት። ቢያንስ እንደው በደሌን ትንሽ እንኳን ቢቀንስልኝ ብላለች ማለት ነው። እሱን ሁሉ እኮ ይቅር ብዬሽ ነው ቤት የገባሽው አመሰግናለሁ ልጄ ብሏት እንግዲህ ሁሉንም ሰላም ብለዋል አባባ። ቲና አሁን እንኳን መልካም ስራ ሰርታለች ማለት ነው። ክብራትና ክብራን ቻናል ቤተሰቦች እንዴት ናቸው? እንግዲህ ተወዳጁ በሆነ በትሁት ድራማ ተመልሼ መጥቻለሁ። ይሄን ቪዲዮ ከወደዳችሁ ሼር፣ ላይክ እያደረጋችሁ ቤተሰብ ሆኑ ብዬ በአክብሮት ጠይቃለሁኝ። አባዬ ካላንተ ህይወት ከብዶን ነበር እያለች እንግዲህ ትሁትም ሁሉም ቤቱ ተሰብስቦ በደስታ ብሩክ ነው እንግዲህ ሁላችንም ሰብስቦ የያዘን። ተመስገን እንዴት ብዬ እንደማመሰግንህ አላውቅም። ተመስገን እንግዲህ ከትሁት ጋር አብሮ ነው። ተመስገን በጣም አመሰግንሃለሁ ብሎታል። ቲና ናት እንደ መላክ የመጣችልኝ ብሩን ስትሰጠኝ አላመንኩም ነበረ ብለዋል። እንግዲህ አባባ ሁሉንም አመስግኗል። ትሁትንም አመስግኗል። ባለቤቴን ስለተንከባከብሽልኝ፣ ቤቴን ስለጠበቅሽልኝ በጣም ነው የማመሰግንሽ ብላለች ብሏለው። እንግዲህ አባባ በጣም ትሁትንም አመስግኗታል። ቤታቸውን ተንከባክባ ሁሉን ነገር ባደራ ተቀብላ ነው የጠበቀቻቸው ማለት ነው። እንግዲህ ተመስገንም እንግዲህ ያው ከትሁት ጋር ሊጋቡ ነው። እንግዲህ ሰርጋችን መቼ ነው የሚደገሰው እያለችው ነው። አይ ገጠር ይሆን እዚህ እያላት ነው። እንግዲህ ተመስገንም ትሁትም እንግዲህ በቃ እንግዲህ አሁን ማለቂያ በሌለው ቀጠሮ ቀኑ ደርሷል። ሽምግልናው ቀኑ ግን ቤተሰቦችሽ በሽማግሌ ልልክ ነው ብሏታል። እንግዲህ ቤተሰብ የሚሻለን ይመርጥልኛል፣ ስለዚህ አንቺ የምትመልጪ ዋጋ የለውም ብለሽ ነው ናት ማለት ነው። እኔ በሚገባ ተዘጋጅቻለሁ፣ አንቺ እኔ ቤት ለመግባት ተዘጋጂ ብሏታል። ሰርግ የለም እንዴ ብላለች። እሷስ እዛው ሀገራችን ከሆነ ይሆናል ብሏታል። እዚህስ ማን አለ ብለሽ ነው? እዛው ሀገራችን ከሆነ እና አባዬን ተንከባከቢው፣ እኔ ልሂድ፣ እዛ ሰርጉ ይደግሳል እና አባዬም እዛ ይመጣሉ ብሏት እንግዲህ ተመስገን ተመልሶ ሄዷል ማለት ነው። እንግዲህ ትሁት ልታገባ ነው እንግዲህ ገጠር እዛው ሀገራቸው። ትሁት እንግዲህ አሁን ተመስገንን ከዛ ሁሉ ፈተና በኋላ አሁን እንግዲህ ልታገባው ነው። ሰው እንደዚህ የሚወደውን ሲያገባ በጣም ደስ ይላል። ብዙ ዋጋ ከፍሎላታል ተመስገን ብዙ ነገር እንግዲህ ተመስገንም ሲሄድ ያልጠበቀው ነው ያገኘው። እንግዲህ አንድ እና እንግዲህ ቲና እንግዲህ በሩን አንጪ ሲላት የምን በር ነው የምሰጠው? ሰጥተኸኛል ጨርሼዋለሁ ብላ ባለ ጊዜ ታረግ የምትለቅል አይመስለኝም ብሎታል። አሁን አባዬን አስፈታው ልትል ነው አለው። እኔ አይደለሁም አባዬን ያስፈታኋት ቲና ናት፣ ያስፈታችሁ ቲና ናት ብለዋታል። አሁን ይሄንን ብታረግ እንግዲህ ትሁትን ታገኛለሁ ብለህ ነው አለው። ምንም ማረግ ሰው ልጅ በፍቅር እንጂ እንትና ምንም በጉልበትም በምንም ብትመጣ ችግር የለውም ብሎታል ማለት ነው።
ምን ምን አስታወሽ እያሉ እንግዲህ አባባም ሚስታቸውን እየጠየቁ ነው። አንተ ሳትኖር የሚያስታውሱን ምን ይረባል? ሁሉን ቀኑን ሁሉ ረገጥኳቸው ብላቸዋለች። አሁንስ እንዴት ነው? አጠገቤ ስትኖር ሰው የሚኖር በትዝታ እንደሚኖር ገባኝ። አሁንማ ሁሉን ነገር ማስታወስ ፈለጉ። ሕክምናሽን ለምን አቋረሽ? እንኳን ሕክምናዬን እየተከታተልኩ ትቼው እንኳን ሳስታውስ በጣም ነበር እየተበሳጨሁ ያለው ብለዋል። አባባ እንግዲህ በሰላም ወደ ቤታቸው ተመለሳቸው በጣም ደስ ይላል ማለት ነው። ከቢሮ ስትወጪ እኔ ነበርኩ የምጠብቅሽ ማንም እንዳይወስድብኝ እያሉ እንግዲህ ሚስቶቻቸውን እኔ ሄዳለሁ እንዴ አንቺ ምን ወጣሽና ነው የምትሄጂው? አንቺ በጣም ኃይለኛ ነበርሽ እያለ የድሮ ፍቅራቸውን እያስታወሱ እንግዲህ ከሚስታቸው ጋር እያወጉ ናቸው ማለት ነው። እንኳን ለማንኛውም የሰው ነፍስ እጅህ አልጠፋ፣ እንኳን እግዚአብሔር አተረፈ፣ እንኳን በሰላም ወደ ቤት ገባክ እያለች እንግዲህ ሚስቱም እያመሰገነች ነው። በሰላም ወደ ቤታቸው በመመለሳቸው ከእስር ቤት በመፈታታቸው እንግዲህ ቲና እየተመሰገነ ናት። ለአባባ መቼም መልካም ስራ ሰርታ አታውቅም ነበር፣ ግን በመጨረሻ መልካም ስራ ሰራችላቸው። እንግዲህ አባባ ሁሉን ነገር እድሌት ናት እያላት ነው ትሁትን። አይ እድል ወታለች፣ ግን በጣም እየከፋት ነው። አንተን ስታጣ አንተ በጣም በቅረባት አንተ ከስሯ ስትሄድ በጣም ተሰምቷት ነበር እና አንተ ተንከባከባት እያለችው ነው ትሁት። እንግዲህ አባባን ያው በጣም ነው የምትመክረው፣ በጣም ነው ትሁትን አባባም የሚወዷት። እንግዲህ ትሁት ተመስገን እንግዲህ ከአጋት ካፌ ሄደው ለምን ከኔ ጋር ካፌ ተቀምጠህ አታውቅም ሲለው አንቺ እኮ እሺ ስለማትይ ነው አላት። ግን ትሁት እኔ የምቀና መስሎክ ከሆነ ግን በጣም ነው እየቀናሽ ነው የምልሽ። ለዚህ ነው እሷ በዚህ ታይም ስንት ጭንቀት አለባት፣ ስለመውደድ የምታስብበት ጊዜ አይደለም ያለችው ይመስለኛል። ያየሁትን ስላየው ነው ብላ እንግዲህ ፍቅርሽን በገልጪው በዚህ ነው ብሏታል። ተመስገን ማለት ነው። የልትሄጂ ነው እሱ እና አብረን እንሂድ ብሏት እንግዲህ ተመስገን እዟት ሄዷል ማለት ነው። እንግዲህ ትሁት ከእድል ጋር ተመስገን ሄዱ እንግዲህ ካፌ ቤት ሲመጡ ነው ትሁት የተናደደችው። ከኔ ጋር ለምንድን ነው ካፌ ያልተቀመጥከው ስትለው አንቺ እኮ እሺ ስለማትይ ነው ብሎ እንግዲህ ወደ ሱቅ እዟት ሄዷል ማለት ነው። እንግዲህ እድልም ወቤት ገብታ ቁጭ ብላ አባባ መጡ የኔ ልጅ እማዬ የለችም እንዴ ብላ ጠየቀቻቸው ማለት ነው። ገደም ብላለች ልቅስቅሳት እንዴ ብለው አባዬም እንግዲህ ጠይቃለች። እድል ደበረሽ እንዴ ቁጭ ማለት ምን ሆነሽ ነው ብሏታል። ለትንሽ ቀን ነው ልትጀምሪ ያሰብሽው ትምህርት አለ? ስራ ነው የምሰራው። ምን አይነት ስራ? ጽገኛ አልሆንም። አሁን ጽገኛ ነሽ እንዴ? ምንድን ነው የሚባለው? እናትሽ ቤት አይደለሽ እንዴ ብለው ጠይቋት። ግን መማር ነው ያለብሽ። አባትሽ ነኝ፣ የምትፈልጊውን ሁሉ ልጠይቂ ትቻለሽ። አባዬ ግን ከእኔ በላይ ታስባለህ፣ ግን እኔ ለእኔ ምቾት የሚሰጠኝ ወጥቼ ስሰራ ነው ብለዋለች ለአባቷ እድል። እየተማርሽ ከሆነ ግን እኔ ጥሩ ስራ አሰራሻለሁኝ። ትምህርቴን ለመጨመርሽ 4 ወር ይፈጅብኛል፣ ግን ልማር ስብል እዚህ ቁጭ ብዬ ጊዜ ማሳለፍ አልፈልግም ብላለች እድል። እሺ በቃ ልጄ እንግዲህ ሀሳብሽን መጋፋት አልፈልግም፣ እናትሽ ምግብ ስላልበላ ሄጄን ቀስቅሳት ብለው እንግዲህ እድልን እንትን ብለዋል ማለት ነው። እድል ወጣ ለብቻዋ ስራ ለመስራት ነው እየፈለገችው። ትሁትና ተመስገን እንግዲህ ሲሄዱ ትሁትና ተመስገን ሲሄዱ እንግዲህ ቲና ያልጠበቀችው ነገር ነው።